እንዴት ነው አሁን አንቺ ሰው እንደዚህ ማሳፈር አይደብርሽም? ይነገር ግልጽ እኔ እሱ በጣም ነው የሚከብደኝ። የሆነ ብትነግሩኝ በጣም ደስ ይለኛል። ምንድን ነው ሩዝ እዚህ ተቀምጣ እኮ ነው ማማ እንደዚህ ማወራ። ግን ችግር የለውም ታውቃለች፣ ነፃ እንደሆንኩኝ ታውቃለች እና ምንም አይመስላት። ግን አሁን በአጋጣሚ በህይወት አጋጣሚ ዱባይ ስለመጣሁ ዱባይ ነው የማደርገው ሰርግ። ሰላም ሰላም ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ሰነበታችሁ እናንተ? ቤቲ ኬክ አመጣሽልኝ? ኬክ ኬኒማ ኬክ እንብላም። የብርቱካን ኬክ አያችሁት? ማን የሰራው ይመስላችኋል? አይ ትንሽ ቪዲዮ ቀንጨብ አድርጌ ካላሳየዋቸው አያምኑኝም። ባለሙያ እንደሆንኩ እኮ አያውቁም። በደንብ እነግራቸዋለሁ። ግን ባለሙያ እንደሆንኩ ታውቃላችሁ ቤተሰቦች። እንደዚህ አሪፍ ነው። እስኪ ውስጥ ተመልካቾች እስኪ ወተት ከላይ ወተት ጨመረችበት። ማስቲካ ይላውጣ። ሞቅ ያለ ወተት ለጣም አሪፍ ነው። በጣም ፍት ሲል በጣም ይጣፍጣል። ኦኬ እንደዚህ ፍስስ ታደርጊበት። ቆይ ምጥጥ አድርጎ ትንሽ ኦኬ። መልክ ስጠኝ እንጂ ሙያ ከጎረቤት ይማራለሁ። እውነት ነው። አሁን መብላት ትችላለሽ። ቴንክ ዩ የኔ ቆንጆ። እንዴት ናችሁ ታዲያ ቤተሰቦቼ? ደህና ናችሁ? ሁሉ ሰላም? ሳምንታችሁ እንዴት ነው እናንተ ጋር? ሳምንቱ እንዴት አለፈ? እኔ ጋር በጣም አሪፍ ነበር እግዚአብሔር ይመስገን። ባለፈው በሰራሁት ቪዲዮ ለሰጣችሁኝ አስተያየት ያካፈላችሁኝ፣ ስለ ህይወታችሁ ላጋራችሁኝ በጣም አመሰግናለሁ። የእውነት ማለት ነው። አክብራችሁኝ እህቴ ብላችሁ ጓደኛዬ ብላችሁ ህይወታችሁን ያላችሁበትን ሁኔታ ላካፈላችሁኝ፣ ያው በዝርዝር ይሄ ብዬ እንትን ባልለውም አጫወታችሁን በሙሉ በጣም አመሰግናለሁ። ይልመድባችሁ። እኔም ከእናንተ ህይወት በጣም ብዙ ተምሬያለሁ። ደስ ብላችሁ እንዳካፈላችሁኝ ሀሳባችሁን አልጠራጠርም። በእርግጠኝነት ሰዎች ይማሩበታል። ማለት የአንዱ ሀሳብ ለአንዱ ጥሩ ስለሆነ መልእክት ያገኙበታል ብዬ አስባለሁ እና በጣም ደስ ብሎኛል ሀሳባችሁን ስላካፈላችሁኝ። እውነት እንደ እህት አይታችሁኝ ስላካፈላችሁኝ ሀሳባችሁን በጣም አመሰግናለሁ። በጣም ደስ ብሎኛል። ኮራውባችሁ። ዛሬ አመጣጤ ያው ናፍቃችሁን ቢሆንም ናፍቃችኋለሁና እስኪ ይዩኝ እስኪ ብዬ ነው። በእርግጥ ግን በቃ ዋና የመጣሁበት እናንተን ቴንኪው ለማለት ነው። እና ውድ ቤተሰቦች ይሄን ኬክ የሰራሁት እኔ ነኝ። የብርቱካን ኬክ ነው። በጣም ነው የሚጣፍጠው። ቤቲ ስላቀረበችልኝ ቤቲ የሰራችሁ እንዳይመስላችሁ፣ እኔ ነኝ የሰራሁት። ወፈርኩ እላለሁ፣ ግን ኬክ ደግሞ ኬክ ሰራለሁ። ኬክ መስራት በጣም ነው የምችለው እና ኬክ ስሰራ ደግሞ በላለሁ። ጣፋጭ ሌላ ጣፋጭ እንኳን አልወድም። በእርግጥ ግን እኔ የምሰራውን ኬክ በላለሁ። ወፈርኩ እያሉ ደግሞ ጣፋጭ እየበሉ ውፍረት አስቸገረኝ ማለት አይቻልም። አንዱን መምረጥ አለብን። ቤቲ ደግሞ የፈለገ ብትበላው አትወፍርም። አይ ትንሽ ጣፋጭ ነገር በተደጋጋሚ አሁን የሁለት ሳምንት ምናምን ያህል ተከታታይ ጣፋጭ ነገር ብበላ ቶሎ ነው ክብደት የሚጨምር። በጣም ነው የሚጣፍጠው። በጣም
እጄ ይባረክ። እናንተስ ኬክ ትወዳላችሁ? እኔ አሁን ቤት ውስጥ በቃ በጣም የምታወቅበት ኬክ ነው። ለምሳሌ አንድ አፄ ምን ትሰራለች ወይም ደግሞ አፄ ምኗ ይጣፍጣል ምናምን ምን ምግብ ስትሰራ ይጣፍጥላታል ምናምን ቢባል ስፔሻሊ ኬክ በጣም ጎበዝ ነኝ ማለት ሁሉም ይሉኛል። ማማም ትለኛለች፣ ባባም ይለኛል። ሁሉም ሰዎች ቤት ውስጥ ያሉ ሰዎች በሙሉ የአፄ ኬክ በጣም ቆንጆ ነው ይላሉ። የብርቱካን ኬክ ቆንጆ ነው። ኮኮናት ኬክ እችላለሁ፣ ሁሉንም እችላለሁ፣ ግን የሚጣፍጥልኝ ሞር እና እነዛ ራሴን አደነኩባችሁ ዛሬ። ግድ እኮ ነው። እና ወደ ቤተሰቦች ይሄ ብርቱካን ኬክ እንዴት እንደምሰራ እንትን የምትሉ ማለት እስኪ በቪዲዮ ይዘሽ ልምትመጭ የምትሉኝ ከሆነ ኮሜንት ላይ አሳውቁኝ። እሺ ኮሜንት ላይ አሳውቁኝና እንዴት እንደሚሰራ አሳያችኋለሁ። ውድ ተመልካቾች ምናልባት መስራት የምትፈልጉ ግን እውቅናው የሌላችሁ ካላችሁ ማለት ነው በቪዲዮ ይዤላችሁ እመጣለሁ። ግን ኮሜንት ላይ ንገሩን፣ አሳውቁኝ እና አሰራሩን ይዤላችሁ እመጣለሁ። በነገራችን ላይ እንትኑም ውስጡም በብርቱካን የተሰራው በብርቱካን ጭማቂ፣ ከዛ ደግሞ ክሬሙ ይሄ ራሱ በብርቱካን ነው የተሰራሁት፣ በብርቱካን ጭማቂ ማለት ነው። እና አሰራሩ እንዴት እንደሆነ አሳያችኋለሁ በሌላ ቪዲዮ ፍላጎት ካላችሁ፣ ግን ኮሜንት ላይ አሳውቁ ዝም ብዬ እንዳልደክ። እና ቤተሰቦቼ እናንተ ጋር እንዴት ናችሁ? እናንተ ጋር ምን አዲስ ነገር አለ? ሁሉም ሰላም ነው ወይ? እኔ ጋር ሰላም ነው። ሳምንታችሁ እንዴት አለፈ? ምን አዲስ ነገር ነበር እናንተ ጋር ያስገረማችሁ ያስደሰታችሁ ምን አለ? እኔ ጋር እንኳን አንድ አዲስ ነገር ነበረ። በእርግጥ ያው ሚዲያ ላይ የማይወራ ሆኖብኝ ነው እንጂ እኔ ጋር በዚህ ሳምንት ትንሽ የሆነች ነገር ተፈጥራ ነበረ። ግን ያው ሚዲያ ላይ የሚነገር አይደለም። ሌላ ጊዜ ካለፈ በኋላ ማጫወታችሁ ይሆናል ማለት ነው። አሁን ለመንገር ያው ትንሽ ይከብዳል። በነገራችን ላይ ይሄ ኬክ ስትሰሩ ማለት ነው የተለያየ ፍሌቨር አለ ቤታችሁ ውስጥ። አሁን ለምሳሌ መዳማችሁ ኬክ ጣፋጭ ነገር ያው መቼም አረብ ሆኖ ጣፋጭ ማይወድ የለም በእርግጠኝነት። ስለዚህ ጣፋጭ ስሩ እንኳን ባትባሉ እናንተ ሰርታችሁ ስትሰጧቸው ደስ ይላቸዋል። የእውነት አሁን እኔ ስሪ ምናምን አትለኝም ማማ፣ ከስንት አንዴ ነው እኔ ካልሰራሁኝ ምናልባት እንጂ ስሪ የምትለኝ። እኔ ስሪ እስክትለኝ ድረስ አልጠብቅም፣ አፏን አውጥታ እስክትነግረኝ ድረስ አልጠብቅም። አይደለ ራሴ እሰራለሁ። ምክንያቱም ጣፋጭ ይወዳሉ። ጣፋጭ በጣም ነው የሚወዱት። ከቡና ጋር አብሮ ሲቀር ደስ ይላቸዋል። ስለዚህ አሁን ይሄ ነገር ያስደስታቸዋል። አፄ በቃ ኬክ መስራት ትወዳለች፣ ኬክ ይጣፍጣል ምናምን ይላሉ። እና እምልላችሁ ፈልጌ ነው መስራት እናንተ ቪዲዮ ማየት በቃ እኔም እሰራላችኋለሁ። አሳውቁኝና የማታውቁ ከሆነ እኔም እሰራላችኋለሁ ቪዲዮ። ግን በቃ ማየት ቪዲዮ እያያችሁ ቲክታክ ላይ ወይ ዩቲዩብ ላይ ገብታችሁ ቪዲዮ እያያችሁ የብርቱካን ኬክ ብዙ አይነት ኬክ አለ። አሰራር አይታችሁ መስራት ትችላላችሁ ቤታችሁ ውስጥ። በጣም ቀላል ነው፣ በቀላሉ አሁን ለምሳሌ ቤትዬ ትንሽ ኬክ መስራት አትወድም። እኔ ደግሞ ዳቦ መጋገር አልወድም። በጣም ነው የሚከብደኝ እና እሷ ደግሞ ዳቦ በጣም ነው የምትችለው። ዳቦ ይጣፍጣል፣ ግን ኬክ መስራት አትወድም። እና ዝም ብለሽ ሞክሪው በቃ ሞክሪው ምናምን እላታለሁ። እነሱ ደግሞ ጣፋጭ ይወዳሉ። እና ምን ልላችሁ ፈልጌ ነው ፍላጎት ማለት ወይ ባያምርልኝስ ወይ ባይወጣልኝስ ምናምን ብላችሁ ታስቡ ትችላላችሁ። ግን እንደዛ ማሰብ የለባችሁም። ኬክ እኮ የሚፈልገው እንቁላል፣ ወተት፣ ስኳር፣ ዘይት፣ ቤኪንግ ፓውደር እና ቫኒላ በቃ አለቀ። ይሄንን አቀላቅላችሁ ቆንጆ ኬክ መስራት ትችላላችሁ። የእውነት ሌላ ምንም የሚፈልገው ነገር የለም ኬክ እና በደንብ መምታት ነው በቃ። ከዛ ፓውደር ደግሞ ስትጠቀሙ ዱቄት ስትጠቀሙ ደግሞ ግማሽ ይሄ ዱቄት ስትጠቀሙ ደግሞ ግማሹን የበቆሎ ዱቄት ከዛ ግማሹን ኖርማል ዱቄት ታደርጋላችሁ። ምክንያቱም የበቆሎ ዱቄት እንደዚህ የሆነ ብትንትን እንዲል ያደርገዋል። የሆነ እንዴት ነው ጥሩ እንዲሆን ያደርገዋል።
እና እሱን መጠቀም ነው። ከዛ ውጪ እንደዚህ የሚያምር ቆንጆ ኬክ መስራት ትችላላችሁ። እና ይሄን የምለው ኬክ መስራት ለምትችሉት ቤተሰቦች አይደለም፣ መስራት ለማትችሉት ቤተሰቦቼ ነው አሁን እየነገርኳቸው ያለሁት ማለት ነው። እና አረ እንችላለን። አንቺ ምንድን ነው የምታካብጁ? ታካብጃለሽ እንዴ እንዳትሉኝ ግን እንደ አሁን ለምሳሌ እንደ ቤትዬ ወይኔ ባያምርልኝ ስነ አልሰራም የምትሉ ካላችሁ ነው እንጂ እንደ እኔ ደግሞ ጎበዝ ባለሙያ የሆናችሁ ደግሞ ትኖራላችሁ እና እናንተን አይወክልም። እሺ እና ለማንኛውም እንደዛ እያደረጋችሁ ምናምን ትንሽ ነገር ነው የሚያታልላቸው በነገራችን ላይ ማለት ነው። እኔ እንዳየሁት ከሆነ አረቦች በጣም ትንሽ ነገር ነው የሚያታልላቸው። እዚህ ተቀምጣ እኮ ነው ማማ እንደዚህ ማወራ ግን ችግር የለውም ታውቃለች፣ ነፃ እንደሆንኩኝ ታውቃለች እና ምንም አይመስላትም። እና ምንድነው ልላችሁ ይፈልጉ ትንሽ ነው የሚያታልላቸው። በቃ ትንሽ ጥሩ ነገር ካደረገችሁላቸው እናንተ ሁሌ ጥሩ ናችሁ፣ ለእናንተ መቼም አልነግራችሁም። ስለዚህ በቃ እንደዚህ አይነት ነገር ማስደሰት ሰው እንኳን እነሱ ቀርቶ ገንዘባቸውን እየከፈሉ ጠሽ አድርገው ይህን ያህል ብር እየከፈሉ ማንኛውም ሰው ስታስደስቷቸው ነው ስታስደስቱኝ። እኔ አሁን ስታስደስቱኝ ነው የምወዳቸው፣ እኔም ደግሞ ሳስደስታችሁ ነው የምትወዱኝ። ስለዚህ እንኳን እነሱ ገንዘባቸውን እየከፈሉ ስለዚህ ማስደሰት በቃ በተቻላችሁ አቅም እነሱን ለማስደሰት መጣር ነው። ጣፋጭ ደግሞ ስለሚወዱ በቃ ቡና ላይ ምናምን ታቀርብላችኋላችሁ። እና የዛሬው ምክሬ ከምግብ ጋር የተገናኘ ነው። ከዛ ደግሞ እኔ የከበደኝ ምን መሰላችሁ? ምግብ መስራት ማለት እንደዚህ ጣፋጭ ነገር ምናምን መስራት እችላለሁ። ሌሎች እንትኖች አይጠፉኝም። ግን ምግብ መስራት ማለት ይሄ ሩዝ ነገር ማለት ነው። ወይኔ እሱ በጣም ነው የሚከብደኝ። የሆነ ብትነግሩኝ በጣም ደስ ይለኛል። ማለት ምንድነው ሩዝ ነገር ሲሆን አላቅም፣ እኔ አላቅም። በቃ ሩዝ ምናምን ነገር መስራት አልችልም ይመስለኛል። ብሪያኒሽማ ይጣፍጣል እውነት። ኦይ ብሪያኒ ከጣፈጠልኝማ በቃ ብሪያኒ ይጣፍጣል። የምርሽ ነው ቤትዬ? ቪዲዮ ላይ ስለሆነ እንዳይሆን ነው ይጣፍጣል። በደንብ ብሪያኒ ይጣፍጣል። ኦይ ቴንክ ዩ በጣም እኮ የሚጣፍጡላ አይመስለኝም። ብሪያኒ በጣም ይጣፍጣል። በልተው ራሱ እኮ ካደረ የትናንትና ብሪያኒ አምጪ ነው የሚለው። አዎ ይላሉ። ብሪያኒ ይጣፍጣል። የኛ ሀገር ምግብ ባለሙያ ነሽ። ውይ አይደለ? ሽሮ፣ ወፍራም ሽሮ፣ እሺ፣ ቀጭን ሽሮ፣ ሁሉ ነገር ወፍራም ሽሮ፣ ቀጭን ሽሮ ነው የምችለው። ወይኔ ፍርፍሯ ዋው ነው። ዋው ቴንክ ዩ። ሰምታችኋላ? ቆይ ዛሬ ግን ማለት ነው ስለኔ ሙያ ነው ማወራው እንዴ? እስካሁን ድረስ ምን አስቤ ነው አልገባኝም። እኔ ምን እንዳሰብኩ አላውቅም። ምንድነው ባል ታጭቶልኝ ስለ ሙያዬ እየተነገረ ነው የመሰለኝ። በነገራችን ላይ እዚህ ዱባይ ነው የማገባው። እሺ ሳገባ ማጣራችኋለሁ። እንትን ነበረኝ፣ ህልም ነበረኝ እና እኔ ደግሞ እስካሁን ድረስ ይሆናል ብዬ አስቤው በጭንቅላቴ ውስጥ ተመላልሶ ያልተፈጸመልኝ ነገር የለም። ማለት የሆነ እንዲሆንልኝ ፈልጌ ያልሆነልኝ ነገር የለም። በትንሽ በጊዜ ሂደት እየተሳካ ከዛ ውስጥ አንዱ ሰርጌን ወይ ዱባይ ወይ ደግሞ ፓሪስ ማድረግ ነው። ግን አሁን በህይወት አጋጣሚ ዱባይ ስለመጣሁ ዱባይ ነው የማደርገው ሰርጌ። ከዛ ዱባይ ያላችሁ ቤተሰቦቼ ትመጣላችሁ። ሳውዲ ያላችሁት ደግሞ ቀጣዩን ሳውዲ ያደርገዋሉ። ወይም ደግሞ ሽምግልናውን ሳውዲ እናደርገውና ከዛ ሰርጉን እዚህ ዱባይ እናደርገዋለን። አይሻልም? ግን በነገራችን ላይ ሳውዲ ነው እንደ ሰውዬ ያለው እንዴት አስኮረመመችኝ እኮ። ሳውዲ ለምላሽ ሽምግልናው ሰርጉ እዚህ ነው የሚሆነው። እንዴ
አትገርማችሁም? ዱባይ ነው የሚሆነው። እንዴት ነው አሁን አንቺ ሰው እንደዚህ ማሳፈር አይደብርሽም? ይነገራል፣ ግልጽ በግልጽ ሰውዬው ሰው ከሆነ ይነገራል። ለዚህ ጥያቄ መልስ የለኝም ቤተሰቦች።